እየተፈጸመባቸው ቆይተዋል። ዛሬም እየተፈጸመባቸው ነው። ይህ የመስቃን ህዝብ ለማሸማቀቅና የትግሉን መንፈስና የህዝቡ ስነ ልቦና ለመስበር የታለመ አደገኛ የፖለቲካ ቁማር ነው። ሁለተኛው እና ስልታዊ ሴራ ምክንያታዊ ያልሆነ የመዋቅር ጥያቄና የማንነት ፈጠራ ህዝቡን ለማደናገርና ለመከፋፈል ምንም አይነት ምክንያታዊ ያልሆነ የወረዳ መዋቅር ጥያቄና ያልነበረ አዲስ ማንነት በመፍጠር ህዝቡ እርስ በርሱ እንዲጋጭ የውሸትና የተደራጀ የበዳይ ተበዳይ ትርክቶችን እንደ ዳዊት እያስደገሙ ውሸትን እውነት በማስመሰል መስቃንን እንደ ጭራቅ እንዲታይ ምስል ከሳች በሆኑ ስልቶች በመቀመር ህዝቡ አሳምኖ በስልጣን ለዘላለም ለመቆየት ታቅዶ ተደርጓል። ይህም በህዝብ ውስጥ ያለውን አንድነት ለመጠበቅ የታሰበ እቅድም ነው። ከዚህ ውጪ እንደዚህ የተደራጀ የፖለቲካ ሴራ በመሸረብ ጥቂቶች የማይገባቸውን ጥቅምና ጥቂቶች የማይገባቸው